ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አዎ ደህና ነኝ። እግዚአብሔር ይመስገን ደህና ነኝ። እና አብርሃም እና እነ ሩታ እነ ዳኒ እያሉ እንዴት ደህና አልሆንም? ደህና ነኝ። ምን ሆናለሁ? በእኛ እየቀለዱ ምን እንሆናለን? እግዚአብሔር ክብሩን ምስጋናውን ይውሰደው። ሩታዬ ደህና ነሽ? ግን አንቺ ሴት ደህና ነሽ ወይ? አንቺ ልጅ እግዚኦ ማረና ክርስቶስ። እኔ ምለው ሰውን ከህይወታችሁ በሰላም ማስወጣት እያለባችሁ ሌላ ሰው ህይወታችሁ ስለመክተት በዚህ ልክ አመናጭቃችሁ ከህይወታችሁ ሰው የምታስወጡት ለሰው ልጅ ክብር የላችሁም እንዴ እናንተ? የምሬን ነው። እውነት እናውራ ዛሬ። ይሄ ማሽቃበጥ ምናምን እዛው እኔ ጋር እንዳትመጡ የምታሽቃብጡ ሰዎች ማለት ነው። ገባችሁ አይደለ? ኦኬ እንቀጥላው። ዛሬ ሃይሚና ብሩኬ ሮማንቲክ እያሉ ነው። ብሩኬ አምሮታል ማለት ነው። ሃይሚ አልሰጥም ማለች አባረረችውና ደስ የሚል ቪዲዮ ነው የዛሬ። በዚህ ይቀጥሉ። ነገር ግን የኛ ልጆች ደግሞ ምን ነው የምትሉት እናንተ? ማናችሁና ነው እናንተ ማናችሁና ነው ሰውን በዚህ ልክ እንደዚህ የምታረጉት? እስቲ ንገሩኝ። እኔ መጀመሪያውን ሲመጣ አቃለሁ። ገባችሁ አይደለ? አሁን ሩታ ጋር ልውሰድና እናወራለን። ዳኒ የያዘው አበባ ትክክለኛ አበባ አይደለም። ይሄው ከኋላ ያለው አበባ አያችሁት? እሱ ነው በጥሶ እዚህ ጋር ያደረገው እንጂ ይሄ አበባ ኢትዮጵያ ውስጥ አይሸጥም። ቤተሰብ ልንገራችሁ፣ በየግቢያችሁ መዳን ግቢ አለ። አሳያችኋለሁ። እንደው አሁን ቆርጬ ላምጣ፣ ነገ አሳያችኋለሁ። በነገ ቪዲዮ ማለት ነው። ኦኬ። መንገድ ለሚያድጉን አበባ ነው ዛሬ ጭራሽ በጥሶ ይዞ የመጣው በወረቀት ጠቅልሎ ማለት ነው። አበባው ይቅርና ወደ ልጁ ቦታ ላድርግና ሩታና ዳኒ የተገናኙ ቦታ ላድርግና ማለት ላድርገው። ቆይ እኔ ገረመኝ። አንድ ጥያቄ ልጠይቃችሁ። አብርሃምና ሩታ ማለት ነው በህይወታችሁ ሰው አስገብታችሁ እናቃለን። ይሄ አዲሱ የተባለ ሰው ድራማ አይችልም፣ አነጋገር አይችልም፣ ምንም አይችልም። መጀመሪያም ሲመጣ አቃለው ሩታ ናች በጣም እየገፋፋችሁ የነበረው። እሱ ግን ምንም አይነት ለመናገር አቅም የለውም። ገባችሁ? ጭራሽ በደም መተወንና በደም መማር አለበት ብዬ ነበረ እያወራውላችሁ ነበረ ድሮም ማለት ነው። ለሩታ አይመጥናት የሚለው ፓርት ሌላ ነው። ሰው በመሆኑ እናከብረዋለን። ገባችሁ? ነገር ግን ሩታ ትናንትና እንደዛ አመናጭቀሽ ኦኬ፣ ከአብርሃም ጋር ተነጋግራችሁ ነው ሲጀመር፣ ብቻሽን አይደለም። ገባሽ አይደለ? ኦኬ፣ አንቺ ሰው እንደምታከብሪ ሰው እንደምትወጂ ነው የምናውቀው። ገባሽ አይደለ? ነገር ግን በህይወታችሁ ሰው አመጣችሁ ድራማ አልቻለምና ከናንተ ጋር መተወን ፐርፌክት ስላልሆነ ብቻ በዚህ ልክ አመናጭቃችሁ ከህይወታችሁ ማስወጣት ሳይሆን ኦኬ፣ አሁን ዳኒን ለማስገባት ስታስቡ በቃ እንዴት ልበላችሁ፣ እኔ ደራሲ በሆን እንዴት እንደማደርግ ልንገራችሁ። ኦኬ፣ ዳኒ እኔ ነኝ መጀመሪያ ማቃት። ድሮም ዳኒ ፍቅረኛ ናት እያለ ነበረ አይደለ? ድራማውን ሲሰሩ ሩታን የኔ ፍቅረኛ ናት። ስለዚህ አንተ ማነህና ነው አውሮፓ ልትወስታትም ከፈለክ እኔ ወስታታለሁ፣ እኔ አለሁላት፣ አንተ ማነና ነው ከህይወቷ ውጣ ብሎ በዛ ጭቅጭቅ ማራቅ ይቻል ነበረ፣ ቀስ እየተባለ ማለት ነው። ገባችሁ አይደለ? ከህይወታችሁ ማስወጣት ከፈለጋችሁ ብዬ ነው። ገባችሁ? ዳኒ ለምነነዋል፣ ከሩታ ጋር ሆን ብለነው ብዙ ጊዜ ጽፈነዋል፣ ብዙ ጊዜ አውርተነዋል። እሱ ግን የሚለው እህቴ ናት፣ እንደ እህቴ ነው መወዳት ብሎ ነበረ እንትን እያለ ነበረው። ገባችሁ አይደለ? አሁን ግን የልጁ አባት ለመሆን ነው የመጣው። ገባችሁ? የአብርሃምን ልጅ ለመቀማትና የልጁ አባት ነኝ ሩታ የኔ ሚስት ናት ለማለት ነው የመጣው እንግዲህ ማለት ነው። ተመልከቱ። ነገር ግን እንደዛ አሁን ድራማው ሲቀዘቅዝ የነሱን ገበያ ከጽጌ ጋር የሆነ ሲያቋርጡ እና አብርሃም ነገር ሲቀዘቅዝ አይታችሁ ከሆነ ይሄ ሰሞኑ 3 ቀን እንደዚህ 4 ቀን ለቅሶ ቤት ነው የሚመስለው። የኛም ቻናል ሆነ የነሱም ቻናል ካያችሁት ማለት ነው። እንዴት ነው አብርሃምና ሩታ መጥቶ እንዴት ነው በ100 ሺህ ብር አልኩ በ100 ሺህ ታይቶ ያውቃል? አያውቅም። አብርሃምና ሩታ ያሉበት ሁላ በደንብ ሰው ግር ብሎ ይሄድ ነበር። አሁን እኮ በ100 ሺህ ቢያንስ አድሮ ውሎ ነው 100 ሺህ ራሱ እየገባ ያለው። ገባችሁ አይደለ? ያ ማለት እንግዲህ በጣም ኦዲየንስ በጣም እንደተቀየመና ኦዲየንስ በጣም እንዳስጠላቸው አውቀዋል። ስለዚህ ምን አሰቡ? ዳኒን አስገቡ። ገባችሁ አይደለ? ዳኒን ለማስገባት ግን የሰው ልጅን በዚህ ልክ አመናጭቃችሁ ከህይወታችሁ ማስወጣት አይደለም። ገባችሁ አይደለ? ስለናንተ ስናወራን ስለ ሰውም ያገበናል። እስከ ሚዲያ ላይ እስካመጣችሁ ድረስ ማን ነው የሚባለው ደስታን በዚህ ልክ አይደለም አመናጭቃችሁ የምታወጡት። እንደ ውሻ አባራችሁ ማለት ነው ከህይወታችሁ። ገባችሁ አይደለ? እንደ ኖርማል ፒስ እኮ መፍጠር ይቻላል። ኦኬ፣ ይሄ ደስታ አፍቅር ያለው ሩታን አውሮፓ ወስታታለሁ ብሎ ከመጣ ዳኒ ደግሞ ልክ እሱ ሲመጣ እንደ ቀና ሆኖ ወይም ደግሞ የኔ ናት እኮ አንተ ለገንዘቡ ሩታ እንደዚህ አትገዛ ምናምን ብሎ ሮማንቲክ መፍጠር ይችል ነበረ።
በብዙ ነገር ከጎናችሁ መለየት ትችሉ ነበር ልጁን። በዚህ ልክ ቅስሙን ሰብራችሁ በዚህ ልክ እንደዚህ አደርጋችሁ ከማባረር ማለት ነው። ገባችሁ አይደለ? እኔ እኮ ሩታ እንዴት ነው ለአብርሃም አስባ እንደዚህ የልጅ አባት ነው ብላ ምናምን እንደዚህ ምናምን እላለሁ። ለካ ዳኒን ህይወታችሁ ውስጥ ለማስገባትና አብሮ እንዲተውን ፈልጋችሁ ነው ደስታን እንደዛ አባራችሁ ትናንትና ያባራችሁት። እንደዛ አመናጭቃችሁ። የሰው ልጅ እንደዚህ አይመናጨቅም። በጣም ነው የገረማችሁ። የምሬን ነው። እንግዲህ አንድ ያስቀየምኳት ልጅ አለች ምናምን እያለ መጥቶላችኋል። እንግዲህ ጨዋታው ተጀመረ። ያው ተበላ። እነ ሄርሜላ ተበሉ። ታውቃላችሁ። አሁን አዲስ ነገር ምንም ከንፈር ለከንፈር አብርሃምና ሄርሜላ እየተሳሳሙ ቢመጡ ራሱ አዲሳችን አይደለም ለኦዲየንስ ራሱ። አልጋ ላይ ተኝቶ ራሱ ወንድም ሄርሜላና አብርሃም አንድ ላይ መኖር ጀመሩ፣ አንድ ላይ ተጋቡ፣ ቀለበት አደረጉ ቢባል አዲስ ነገር ሊሆን አይችልም። ገባችሁ አይደለ? አዲስ ነገር ነው አሁን እየፈለግን ያለው ነው ሁላችንም። ስለዚህ አወቁበት። አሁን ዳኒና መጡ። ረብሻ ሊፈጠር አሁን ነገ ዳኒና አሁን ያ ነገር ተበላ። እነ ሄርሜላ ምናምን ተበላ። አሁን ዳኒና አብርሃም ተጣሉ ምናምን እየተባለ ይጀመራል። በቃ ይጀመራል። ከበቂ በላይ ጊዜ ወስጃለሁ። ከበቂ በላይም ደግሞ ተጎድቻለሁ። ከበቂ በላይ ርቻታለሁ እና እሷንም ጎድቻታለሁ። እሷን ብቻ አይደለም ከሷ በላይ ደግሞ ልጄን ጎድቻለሁ ብዬ አስባለሁ። ምክንያቱም እስከዛሬ ልጄን ጎድቻለሁ አላልኳችሁም? ልጄ አለ። ይኸው የአብርሃምን ልጅ የኔ ልጅ ነው ብሎ መጣላችሁ። ቤተሰብ ዋ እየጠጣችሁ እግዚኦ ሁይ እናንተ አብርሃም በለፋ ወገቡ የተሰበረው አብርሃም አንተና እንደ ያስረገዝኩ እኔ ነኝ ያስረገዝኩ ልትል እኮ ነው። አሁን ልጄንም ጎድቻለሁ እሷንም ጎድቻለሁ። ኧረ እባክህ ተው እንጂ ማን በለፋበት ማን ይገባል? ኧረ ቀልደኛ። እንደዛ ስንለምነው ከሩታ ጎን ሁን ስንል ምናምን አንተ ምን እያልክ ነበረ? እህቴ ናት አልገባም፣ ሁለቱም መሀል አልገባም፣ በጣም ነው የሚዋደዱት ምናምን እያልክ መልስ እየመለስክ የነበረ ሰውዬ አሁን ልጄ ናፈቀኝ፣ ሩታ ናፈቀችኝ። ለመምጣት ለማየት እየፈለኩኝ ብዙ ነገሮች ገድበውኛል። ማየት ፈልጋለሁ እኮ ግን ደግሞ በቃ ነገሮች ሰላም እንዲሆኑና መረጋጋት ስላለብን እሷም ደግሞ ትፈልጋለሁ እኮ ግን ደግሞ በቃ ነገሮች ሰላም እንዲሆኑና መረጋጋት ስላለብን እሷም ደግሞ አራስ ነች መጠንከር አለባት ብዬ ስላሰብኩ ሰላም እንዲሆኑና መረጋጋት ስላለብን እሷም ደግሞ አራስ ነች መጠንከር አለባት ብዬ ስላሰብኩኝ ነው ነገሮችን ራቅ ብዬ የነበረው። አሁን ላይ ግን ከበቂ በላይ ነው። ከዚህ በኋላ ልጅ መጉዳት አልፈልግም። ማንም ሰው ሊጎዳ ይችላል፣ ራሴም ልጎዳ ይችላል። ለመምጣት ለማየት እየፈለኩ ብዙ ነገሮች ገድበውኛል። ማየት ፈልጋለሁ እኮ ግን ደግሞ በቃ ነገሮች ሰላም እንዲሆኑና መረጋጋት ስላለብን እሷም ደግሞ አራስ ነች መጠንከር አለባት ብዬ ስላሰብኩኝ ነው ነገሮችን ራቅ ብዬ የነበረው። ሰላም እንዲሆኑና መረጋጋት ስላለብን እሷም ደግሞ አራስ ነች መጠንከር አለባት ብዬ ስላሰብኩኝ ነው ነገሮችን ራቅ ብዬ የነበረው። አሁን ላይ ግን ከበቂ በላይ 3 ደቂቃ ከ25 እንደ 26 እንደዚህ ፓርት ላይ ሰው ነግሮት ነው ያወራው። ቤተሰብ ይሄ መረጋጋት አለብኝ ልጄ ናፍቆኛል የሚለውን ነገር ኳላ ካሜራማኑ እየነገረው ነው የዳኒ ያወራው። እሱ ጋር በደም ስሙ፣ ዙም አድርጋችሁ ጆሮ ያላችሁ ሰዎች ማለት ነው። በደም ስሙ። እሱ ጋር ሰው ነግሮት ነው ያወራው። ከዚህ በኋላ ልጄ መጉዳት አልፈልግም። ማንም ሰው ሊጎዳ ይችላል፣ ራሴም ልጎዳ እችላለሁ። ምን ችግር የለውም። ነገር ግን ልጄ እንዲጎዳ አልፈልግምና ነገር ግን በልጄ ጉዳይ ላይ ከማንም ሰው ጋር ልደራደርም። ምንም ውዝግብ ውስጥ የሚያስገባ ነገር የለም። ማየት ስፈልግ ልጄ ማየት እችላለሁ፣ ማግኘት ስፈልግ ልጄ ማግኘት እችላለሁ። ከዚህ ጦርነቱ ተጀመረ ትላላችሁ ቤተሰብ። ልጄን በልጄ አልደራደርም። የማን ልጅ ነው? ያንተ ልጅ ነው፣ የአብርሃም ልጅ። የዛ ሰዓት እንደውም ይሄ የሚያምርብህ አንተ አቶ ዳንኤል ማለት ነው። ሰማ አይደለ? የዛ ሰዓት ኦኬ የዳኒ ልጅ ነው ምናምን እየተባለ በነበረበት ሰዓት ብትገባ ነበረ የሚያምረው ይሄ ነገር ማለት ነው። አሁን ከርመ አድራ እየመጣ አሁን ልጄ በልጄ አልደራደርም። አሁን አብርሃም ምን ይላል ለሩታ? አንቺ ከማንም ጋር ተኝተሽ ነው እንዴ? ከሱ ጋር እኮ አድራ ከሱ እንዳረገዘች እኮ ያውቃል። ገባችሁ? አሁን ሩታን በቃ ሊያወርዷት ነው። ገባችሁ አይደለ? አንቺ ከሱ ነው እንዴ ያረገሽው? የኔ ልጅ ነው ብዬ ነበረ ምናምን። አሁን ይሄ አመት በሩታና በአብርሃም ልጅ በዚህ በህፃኑ ልጅ መሸቀል ነው ቤተሰብ ማለት ነው። ዲኤንኤ ድረስ ይደርሳሉ። ትዝታ ምን አለች በሉኝ። ዲኤንኤ ድረስ ለማስመርመር አብርሃም ልጁን ይዞ ዲኤንኤ ወሰደ። አይዲ ልስጣቸው እንዴ ጸጉሩ ምናምን ደብቆ የሆነ ነገር ወስቶ ሊያስመረምር አብርሃም ይሞክራል ምናምን እንደዛ ነገር ይጀመራል ቤተሰብ። ይሄ አመት
2018 በልጅ መሸቀል ነው በቃ ልጅ የተጀመረው ማለት ነው። እንዲ ሩታንም ሊመታት ይፈልጋል። ከሩታ ጋር ይጣላል አብርሃም ምናምን። እንዴት ነው አንቺ ያንተ ልጅ ነው ያልሽው ምናምን ብሎ በቃ ተጀመረ። ቤተሰብ ጦርነቱ ተጀመረ። በቃ ግልጽ አድርጌ ነገርኳችሁ። እንግዲህ ከዚህ በኋላ በቃ ፓርት ጠብቁ። እንደነገርኳችሁና የነገርኩት እንዳለ እንደሚፈጸም በእርግጠኝነት ልንገራችሁ። አላ ወደ ኋላ መመለስበት ነገር የለም። ብቻዬን ሆኜ ቤት ቁጭዬ ምናምን ነገር የማስብበት ነገር ፍጹም አይኖርም። ምክንያቱም ፊት ለፊት ተጋፍጬ ልጅ ማግኘት እችላለሁ። የት ነበርክ እስካሁን አባቴ? የት ነበርክ? ቆይ እስካሁንም ዝም ስላልኩ ነገሮችን ምንም እንትን ያላልኩኝ ያልሞከርኩ እንዳይመስላችሁ በጣም ብዙ ነገር ሞክሬያለሁ። ከዚህ በኋላ ይበቃል። ቱረነፋ አልሞከርክም፣ ምንም አልሞከርክም ዳንኤል፣ ምንም አልሞከርክም። ስንለምን እንደውም እምቢ እያልክ ነበረ። ሞክሬያለሁ ይላል እንዴ ወረኛ። አልሞከርክም። ልጄ ለማየት ልሄድ ነው። ማንንም ሰው አይከለክለኝም። በልጄ ላይ መብት አለኝ። ጉድ ነው፣ ጉድ ነው፣ ጉድ ነው። እኔ ህፃኑ አሳዝነኝ። አያችሁት ቤተሰብ? በቃ ህፃኑ ራሱ ገና ሆድ ውስጥ እያለ ራሱ ትወና የለመደ ልጅ አሁን ከሆድ ወጥቶም ትወና እንዴ! ምን ይሰማል? ሸቅሉበት በቃ ሸቅሉበት የናባት ከዛ በኋላ ያው መምጣት ፈረውና አባቱን ነው የሚመስለው አብርሃምን። ክርስትና አባት ብትሆን እኮ እዚህ ጋር መተወን ትችል ነበረ። ልጄ ነው ማለትም ትችል ነበረ። አንተ ክርስትና አባት አይደለ፣ እነሱ ጴንጤ ናቸው። በዚህ አጋጣሚ ስለ ሃይማኖት ስላወራው በጣም ይቅርታ። ሃይማኖት የሁሉም ሃይማኖት ነው፣ ግን እነሱ ደብቆ ኦርቶዶክስ ነኝ ነው የሚሉት፣ ግን ኦርቶዶክስ አይደሉም። በኦርቶዶክስ ሃይማኖት ደግሞ ክርስትና ይነሳል። ገባችሁ አይደለ? ስለዚህ ክርስትና ሲሆኑ ደግሞ የዳንኤል ደግሞ የክርስትና አባት ቢሆን ኖሮ ልጄ ማለት ይችላል። እንደ ልጃችሁ ነው። ክርስትና አባት ስትሆኑ ቃል ገብታችሁ ትንሿ ጣት ይዛችሁ ቤተክርስቲያን ውስጥ ቃል ገብታችሁ ልክ እንደ ልጅ ነው የምታሳድጉት። ልጃችሁን እኩል የክርስትና ልጅ ስታነሱ ከልጃችሁ እኩል ነው የምታዩት። ምንም አይነት አትለዩም። ስለዚህ ቤተክርስቲያን ውስጥ ቃል ገብታችሁ ነው ክርስትና የምታነሱት። ልጃችሁንም እዛ ሰዓት ክርስትና ልጅ የሚሆነው ማለት ነው። ስለዚህ የዛ ክርስትና ቢነሳ ኦኬ እንደዛ ልጄ ነው ማለት ይችላል። ግን እዚህ ጋር ልጁ አይደለም። እንግዲህ ግን አሁን የወለድኩት ልጄ ነው ሊል ነው። ክርስትና እየጠበቅን ነው። ይኸው ተበላን እኮ እኛ። ስንት የታለን ነው ነገር አለ። ስንት ውሸት አለ። ስንት ጓዳ ጉድጓዱ ከዚህ በኋላ እንግዲህ ልትሰደብ ታዩ መስጠት አይችልም። የኔ አባት አንገቴ ነካይልበል ሌሎቹ ግን ተጥሩሳ ነበር ተጀመረ ነበር አገረሽ ሁለተኛ ሽቱ ተቀብቻለሁ። በጣም እሺ ነበር። እንደዚህ ሁለቱም ያምራሉ። አሁን ማለት ነው ልንገራቸው፣ አብርሃምና ሩታ ሲተውኑ ማለት ነው በጣም ነው የሚያምርባቸው። ገባቸው አይደለ? ግን በቃ ልጁን እንደዛ አድርጎ ማባረራቸውን እኔ የተናደድኩት እንጂ አይተውኑ አይደለም፣ ይተውኑ። ግን ደስታን በዚህ ልክ እንደዚህ አድርጋችሁ ማባረር አልነበረባችሁም፣ ሁለታችሁ ለመገናኘት በጣም ነው ያዘንኩት። እንግዲህ አብርሃም ቻለው፣ ሩታም ቻዩ ስድቡን ያጠፉት መጥፋት ይልቅ አልነበረም። ግን ከዚህ በኋላ ነገሮችን ለማስተካከል ነው የኔ ሀሳብ። ማለት የእስካሁኑ አለቃት የዲስታንስ መፍጠሪ ክፍተት መፍጠሪ ምናምን ልክ ሆኖ አላገኘሁትም። ከጎንሽ መሆን ባለብኝ ሰዓቶች ላይ ከዚህ ቤት በምችለው ነገር ሆኜ ነበር። ግን አሁን ላይ ከጎንሽ አልነበርኩም። ብዙ ነገሮችን ከጎንሽ ሆኜ አይደለም። አሁን እኮ ዳንኤል ማለት ነው ልተውን ራሱ የሚያምርብህ እኮ ገና ነፍሰ ጡር እያለች አልመጣህ። ኦኬ ከጎኗ አልሆንክ። አባት ነኝ ብለህ አሁን ብትመጣ ራሱ ማን ይሰማሃል? እኔ የምለው እኛ አንሰማ። ያው ለትወናው ለመስራት ትችላላችሁ። ነገር ግን ነፍሰ ጡር እያለች እንኳን የሆነ አንድ ፓርት እንኳን ብትመጣ እሺ ኦኬ። ግን እንደ አሁን ልጄ ነው ብለን ለማውራት ራሱ ማለት ነው ልንገርህ፣ እንደ ድራማ ራሱ ብናይ ነፍሰ ጡር ሆና እንኳን መታ አላንከባከብካትም። ከወለደች በኋላ እንኳን ምንም እንትን አላልክም። 9 ወር ሙሉ ብቻዋን ነች። አብርሃምም አንተም አልነበራችሁም ከሷ ጎን ማለት ነው። መታችሁ አሁን ልጄ ማለት አይከብዳችሁም? አይከብድ? የት ሀገር ነው እንደዚህ አይነት ነገር ያለው? የት ሀገር አልገፍሽምና በጣም ሰው ሞክሶኛል። ከጎንሽ ባለመሆኔ ኧረ ወቀስን መቼ መጣ? በጣም ሰው ሞክሶኛል።
ነገሮችን አያለም አልመጣሁም ማለት አንቺን አላየሁሽም ማለት ነገሮችን አላይ ማለት አይደለም። አያለም በቪዲዮዎች ምናምን ፍቃድ ከሆነ ከጎንሽ ከሆነ ባግዝሽ አንዳንድ ነገሮችን ባግዝሽ ስልሽ ሰው አለኝ ማለቱ ደቆሻ እየመጣሁ ደግሞ ቤቢን ማየት እንድችል ፈቅጂልኝ በማንኛውም ሰዓት ላይ መጥቼ ማየት ፈልጋለሁ እና እንክብካቤ ተመችቶታል። ከእስከዛሬው ላይ እየታለበት እንደኔ ተንከባከብ የለማ ስለዚህ እየመጣሁ ማየት ፈልጋለሁ። ቤቢንም አንቺንም ቴኬን ማድረግ ፈልጋለሁ። ለእስካሁን ማለት ይሄን ያህል ጊዜ ለጠፋሁት ካሳ እንዲሆንሽ ፈልጋለሁ። መካስ ፈልጋለሁ። እንዲሆንሽ ሳይሆን ብቻ መካስ። በቃ ከዚህ በኋላ እራት አብሮ ነው የሚወጡት። ኦኬ ሩታና ዳንኤል ማለት ነው። ገባችሁ አይደለ? ከዚህ በኋላ አብሮ ነው በቃ እየመጣ ስጦታ ይሰጣታል፣ አበባም ይሰጣል፣ ብዙ ነገር ያመጣል። በቃ ከዚህ በኋላ ተጀመረ እንግዲህ አብርሃም መቃጠሉ ነው ከዚህ በኋላ ማለት ነው። ታላችሁ አይ ሀሳብ ጥሩ ነው። ላስብበት ነው። አይ ቆንጆ ሀሳብ እንደምትፋትሽ ሁለት ለምናገር በቃ ሩታ ተስማምታለች አብሮ ለመስራት ማለት ነው። ገባችሁ አይደል? ከዚህ በኋላ እንደፈለገ ይመጣል፣ ልጁን ያያል፣ እሷንም ያገኛታል፣ ቴክር ማረግሻለሁ ብሏታል። ስለዚህ ተስማሙ ማለት ነው። ሲጀመር ተነጋግራችሁ ነው የመጣችሁት። እኔ ያቃጠለኝ ደስታን እንደዚህ አድርጋችሁ ማባረር ነው ያቃጠለ። አይ ደስ ይላል ስለማናገር አመሰግናለሁ። ላንቻይ በቃ ተስማሙ እንግዲህ ፊልም ያያሉ፣ እራትም ይበላሉ፣ ሻይ ቡና ይላሉ። አሁን ግን ማድረግ ነው የሚያስደስትሽ፣ ፊልም ማየት ነው የሚያስደስትሽ። በቃ አብሮ ፊልም ያሉ፣ ቲያትር ያሉ፣ ሻይ ቡና ይላሉ፣ እራት ይጋበዛሉ፣ ይዝናናሉ። አለቀ ተጀመረ ዘመን እርሱ ዛሬ ሚለከኝ እንትን ብያለቅ ማለት እንደዚህ ሰጥቻ አላውቅም። ለወንድ ልጅ በተለይ ጎበዝ ለስትይዝ ምንም አልተሳቀቅኩም። እሺ እቺ ዝቀበጣ ነው ወይስ ይጃት ልጅ ሩታ ራሱ ከአብርሃም የበለጠ ዳንኤል ነው የምታምነው። ዳንኤል አሁን አብርሃም ማለት ነው ታውቃላችሁ፣ ከዚህ በፊት ራሱ ሲተውዱ ማለት ነው ቤተሰብ አብርሃም ዳንኤልን ይፈራል። ዳንኤል ነው ስሙ ግን ይፈራል። ልንገራችሁ አሁን በቃ ወንዳ ወንድ የሚሆነው አብርሃም ሌላ ቦታ ነው። ከዳኒ ጋር ሲሆን በጣም ነው የሚፈራ ታውቃላችሁ። እስካሁን የተወኑ ድራማ ላይ ሁላ ማለት ነው። ከዚህ በኋላ እንግዲህ አብርሃም በቃ ውሃ በላው ተጀመረ። ቤተሰብ በቃ አብሮ ሊሄዱ ነው እንግዲህ ሊሸኛቸው ነው። ተጀምሯል፣ ስራው ተጀምሯል። ቤተሰብ ለመናገር ፈልጌ ነው። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። አይ ላቭ ዩ ሶ ማች